ሰላም እንዴት ናችሁ? ውድ የሁለገብ ቱቶር የዩቲዩብ ቻናል ተከታታዮች ውድ ደንበኞቼ ወይም ደግሞ ዘመዶቼ ልበላችሁ እዚህ በኋላ እንዴት ናችሁ? ሁሉ ሰላም፣ ስራ፣ ጤና ባላችሁበት ሁሉ ሰላማችሁ ብዝት ትርፍርፍ ይበልላለሁ። የሁልጊዜም ምኞቴ ነው እና እንግዲህ ሁልጊዜም ተደራሽ የሚሆንላችሁን የአማርኛ ቋንቋ ትምህርትና የእንግሊዝኛ ቋንቋ ትምህርት በአብዛኛው እንግዲህ አሁን የአማርኛ ትምህርቶችን ነው ዴሊቨር እያደረስኩ ያለሁት እንግሊዝኛዎቹን ከጥቂት ጊዜያት በኋላ እለቃለሁ ማለት ነው። ስለዚህ አማርኛውን በደንብ እስከዛ እንድትከታተሉ የአማርኛ ፍላጎቱ ያላችሁ መቼስ ሁሉንም ባንዴ ማርካት ስለማይቻል ነው እና ያው እንግዲህ ከመጀመሪያው ጀምሮ ፊደል ተቆጥሯል። ከዛ ቃላት ደርድረናል። አሁን ደግሞ ምን ላይ ደርሰናል? የቃላት ድርደራ የደ ዝርያዎች ላይ ክፍል 1 ላይ በደ ብቻ በሱ ብቻ የተመሰረተ 30 ቃላቶችን መጀመሪያው በሱ የሆነ ማለት 30 ቃላቶችን አይተናል። ዛሬ ደግሞ በዚሁ በደ ዝርያ ሆኖ ከዱ እስከ ዶ ባሉት እንደዚሁ ቃላቶችን አጣምሬ ይዤላችሁ መጥቻለሁ። ከጅማሬው እስከ ፍጻሜው ባንክሮ እንድትከታተሉኝ ለማሳሰብ እወዳለሁ። ተከታተሉኝ እጋብዛችኋለሁ። ቀጥታ ወደ ዕለቱ ትምህርት እንሄዳለን። ምንድነው የመጀመሪያው ቃል የሚለው ዱባይ። ዱባይ ለምትኖሩ ሰዎች ዱባይ ብላችሁ ለመጻፍ ከተቸገራችሁ እንደዚህ ነው የምትጽፉት። ዱባይ ከዛ ዱርዬ ማለት ታውቃላችሁ። ዱርዬ አጭበርባሪዎች አሉ አይደለ? እነሱ ከዛ ዲግሪ ይላል። ሌላኛው ዲያቆን። አሁንም በመቀጠል ዳንኤል ብለን ስንጽፍ እንደዚህ ነው የምንጽፈው። ዳዊት ትመስላለች። ዳዊት የሚባል ስም የምታውቁት ካለ በዚህ መንገድ ነው የምትጽፉት። ድምጽ ብላችሁ ለመጻፍም ይሄን ትጠቀማላችሁ ማለት ነው። ሌላኛው ድርሻ ብላችሁ ጽፉም እንደዚሁ ይሄን ትጠቀማላችሁ። ድርሻ ከዛ ድጋሚ ድፍን ከዛ ድንቅ የሆነ ስራ ድንቅ ብለን ስንጽፍ እንደዚህ እንጠቀማለን። ከዛ ድብቅ ብለን ስንጽፍም በዚህ መንገድ ነው የምንጽፈው። ድብቅ ከዛ ድርቅ ብለን ስንጽፍም ይሄን እንጠቀማለን። ድርቅ ነው የሚለው። በመቀጠል ድካም እንግዲህ በደ ዝርያዎች በደንብ ጀግና ከሆናችሁ እዚህ ጋር መያዝ እንደምትችሉ አምሹር 100% እነግራችኋለሁ። ይሄን ቪዲዮ የኔን ዩቲዩብ የተከታተለ እያካበድኩ ሳይሆን በቃ ሙሉን ስላዘጋጀሁት ማወቅ ይችላል በደንብ ብዬ አስባለሁ። ከዛ ድንግል ድንጋይ ድብደባ ከዛ ድልድይ ብለን ስንጽፍ ይሄን እንጽፋለን። ድልድይ ከዛ ድፍረት ብለን ስንጽፍም ይሄን እናስቀምጣለን። ሌላኛው ድግስ ከዛ ድምር ከዛ
ድክመት ብለን ስንጽፍ ይሄን እንጠቀማለን። ድክመት ከዛ ድጋሚ ከዛ ድንጋጤ ብለን ስንጽፍም ይሄን እንጽፋለን። ድንጋጤ። እሺ በመቀጠል ድንገት ዶክተር። እሺ ዶላር ብለን ስንጽፍም ይሄን እናስቀምጣለን። እሺ ከዛ ዶድራንት የማይጠቀም ሰው የተወሰነ ነው የሚኖረው። ዶድራንት። ዶናት። ስለዚህ እነዚህን ይመስላሉ እንግዲህ ዛሬ ያየናቸው የማን ዝርያዎች ናቸው? የደ ዝርያዎች ሆነው ከሁለተኛ ጀምሮ እስከ መጨረሻ ከዱ ጀምሮ እስከ ዶ ባሉት በአብዛኛው ግን በስድስተኛ ፊደሎች ነው ቃሎቹ የተመሰረቱት እና እነዚህንና መሰሎቹን አስፍታችሁ ደግሞ በደንብ ካያችሁ እውነት እላችኋለሁ ሁሉንም የማንበብ ክህሎት አሟልታችሁ ማወቅ ትችላላችሁ። ማንበብ፣ መጻፍ፣ መናገር፣ ማዳመጥ እንደምትችሉ አስረግጬ ነግራችኋለሁ። እርግጠኛ ስለሆንኩ ነው እና ያው እንግዲህ ለዛሬ የነበረን ትምህርት ይሄን ይመስላል። ምናልባት ተጨማሪ ነገር ያስፈልገናል ብላችሁ ካመናችሁ በተለያዩ ቪዲዮዎች ላይ የተሰሩ ቪዲዮዎች ላይ ስልክ አስቀምጫለሁ። እዛ ጋር ገብታችሁ ኮንታክት ማድረግ ትችላላችሁ እኔን ማለት ነው። እንግዲህ ለዛሬ የነበረን ክላስ ይሄን ይመስላል። ቀጣይ በሌላ ቪዲዮ ተዘጋጅተን እስክንገናኝ ለዛሬው እዚህ ጋር እናቁም። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። መልካም ትምህርት ባላችሁበት ሁሉ ሰላማችሁ በድጋሚ ይብዛልኝ። ባይ ባይ እላችኋለሁ።